ክርስትና በዩሮፕ ለምን ተዳከመ? ኦርቶዶክስና ካቶሊክ የሚበዙባቸው አካባቢዎች ላይ እንደነ ግሪክ፣ ጣሊያን፣ ጆርጂያ፣ ሰርቢያ፣ አርሜኒያ መሳሰሉ የኦርቶዶክስና የካቶሊክ ሀገራት ላይ ክርስትና በጣም ጠንካራ ነው። በፕሮቴስታንት ሀገራት ደግሞ እንደነ ኔዘርላንድ፣ ጀርመን፣ ዩኬ፣ ስካንዲኔቪያን ካንትሪ እንደነ ዴንማርክ፣ ስዊድን እና ኖርዌይ ላይ ክርስትና በጣም እየተዳከመ ነው የሚገኘው። ለምን በኦርቶዶክስና በካቶሊክ ሀገራት ላይ ክርስትና ጠንካራ ሆነ? በፕሮቴስታንት ሀገራት ላይ ደግሞ ለምን ክርስትና ተዳከመ? ምልከታዎችን አጋራቸዋለሁ። ፎሎ ማድረጉን እንዳረሱ። በጀርመን ማርቲን ሉተር የካቶሊክ ቤተክርስቲያን መታደስ አለባት ብሎ የፕሮቴስታንት ቤተ እምነትን ሲመሰረት የሉተር ዋነኛ አስተምሮ በሆነው በሶላ ስክሪፕቹራል ወይም ደግሞ መጽሐፍ ቅዱስ ብቻ በሚለው አማካኝነት ሰዎች የቤተክርስቲያንን ስርዓትና መመሪያ እንደዚሁም ትውፊታዊ አስተምሮንና አንድምታዎችን በመተው መጽሐፍ ቅዱስን በራሳቸው መንገድ ለመረዳት መሞከራቸው አሁን ላይ ስፍር ቁጥር የሌለው የፕሮቴስታንት ቤተ እምነት እንዲመሰረት ምክንያት ሆኖ ነበር። በምዕራብ አውሮፓ ያሉ ምዕመናንም በተለያየ ቤተ እምነት ውስጥ ተበትነው ዶግማ በሌለው በግለሰቦች አረዳድ ስር ከቆዩ በኋላ የመሪዎቻቸው ወይም ደግሞ የፓስተሮቻቸውን አረዳድ ትተው መጽሐፍ ቅዱስን በራሳቸው መንገድ እንዲረዱ አድርጓቸዋል። ይበልጥ ደግሞ በፕሮቴስታንት ቤተ እምነት ውስጥ ያለው ክርስቶስን የግል አዳኝ አድርጎ መቀበል የሚለው አስተምህሮ ሰዎች በህብረት ይልቅ በግል ደረጃ መጽሐፍ ቅዱስን መረዳት፣ አምልኮን መፈጸማቸው ሰዎች ወደ ቤተክርስቲያን እንዳይሄዱ ይበልጥ ጫና ውስጥ ከቷቸዋል። ከዚህም በመነሳት ሰዎች በሃይማኖታዊ ተቋም ውስጥ ሳልታቀፍ ወይም ደግሞ ወደ ቤተክርስቲያን ሳልሄድ መንፈሳዊ መሆን ይችላሉ የሚለውን አስተምሮ ይበልጥ እያጎሉት ሲመጡ ቤተክርስቲያናት ወደ ሙዚየምነትና ካፍቴሪያ እንደዚሁም ወደ ላይብረሪነት እንዲቀየሩ አድርጓቸዋል። ከዚህ በተቃራኒ ደግሞ በኦርቶዶክስና በካቶሊክ ሀገራት ላይ ክርስትና በጣም ጠንካራ ሆኖ እናየዋለን። ምክንያቱም ደግሞ በእነዚህ ሀገራት ላይ እንደ ፕሮቴስታንት ሳይሆን በህብረት አምልኮን ስለሚፈጽሙ ክርስትና ማህበራዊ መስተጋብርን የበለጠ ስላጠነከረች ክርስትና ከሃይማኖትም በላይ የማንነት መታያ እና ምልክት እንዲሆን አድርጓል። ለምሳሌ በግሪክ አንድ ሰው ግሪካዊ ለመሆን ኦርቶዶክስ መሆን አለበት እስኪባል ድረስ ክርስትና የማንነት መታያ ሆናለች። እናንተ ደግሞ ስለ ዩሮፕ ክርስትና የምታውቁትን ሀሳባችሁን በኮሜንት ሴክሽን አሳውቁኝ። ፎሎ ማድረጉን እንዳትረሱ።